ሰላም እንዴት አላችሁ ወደ ተማሪዎቻችን ናትናኤል ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ስለ ኢኮኖሚክ ግሮዝ እያወራ እንገኛለን። ዛሬ ደግሞ 6.5 ሰብቶፒክ ላይ የቀረበውን ስለ ቢዝነስ ሳይክል ወይም ኢኮኖሚክ ሳይክል የተባለውና ፌዞቹን የምናይበት የዩኒት 6 የመጨረሻ ሰብሴክሽን ይኖረናል ማለት ነው። ሁልጊዜ ወደ ሴሽናችን ከመግባቴ በፊት ማስታወሳችሁ www.lucybridgeacademy.comን በመጎብኘት ሾርት ኖቶችን መጠቀም ትችላላችሁ። ብዙ ጥያቄዎች መስራት የምትችሉበት ኩዌስችን ባንክ አለው። እንዲሁም ደግሞ ከ5 በላይ ቋንቋዎች ኢኔብልድ የሆነ ፐርሶናላይዝድ ኤአይ አሲስታንት መጠቀም ትችላላችሁ። ፕላስ ዛት ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑ ጋብዛችኋለሁ። ስለ ቢዝነስ ሳይክል ነው። ቢዝነስ ሳይክል እንግዲህ ብዙ ጊዜ ሚስሊዲንግ ሊሆን ይችላል። ቢዝነስ ሳይክል ናቹራል የሆነ የኢኮኖሚ ሳይክል ነው ተብሎ ስለሚታሰብ የሆነ ትሬንድ ይከተላል ተብሎ ስለሚታሰብ ሚስሊዲንግ ሊሆን ይችላል። ኢን ዘ ሪያሊቲ ግን ሪያሊቲ ላይ ስናየው ግን ኢኮኖሚ መቼ ሬሴሽን ውስጥ እንደሚገባ፣ መቼ ኤክስትራክትድ ሆኖ እንደሚወጣ፣ መቼ ዲፕሬሽን ውስጥ ሊቆይ እንደሚችል፣ ስለጊሽ ሆኖ እድገቱ ሊቀጥል እንደሚችል ወይም ደግሞ ፋስት ቡም የሆነ ፒክ ላይ እንደሚደርስ አይታወቅም። ብዙ ኢኮኖሚስቶችም ፓተርኖችን ለመለየት የሚቸገሩበትና ብዙ እንትን የሚሉበት ስራዎች የሚሰሩበት ይሄ ቶፒክ ነው ማለት ነው። እንግዲህ ስፔሲፊካሊ የተቀመጠ ፓተርን ይከተላል አይከተልም ወይ የሚለው እንዳለ ሆኖ ግን ፌዞቹን ግን መነጋገር ይቻላል። ቢዝነስ ሳይክል ብለ ሪፈር የምናደርገው ምንድን ነው? it is irregular and unpredictable fluctuations in the economic ኢኮኖሚክ አክቲቪቲያችን ላይ እንግዲህ በግሮዝ ሴክሽን ነው ይሄንን እያየን ያለ ነው። ዩኒት 6 ላይ ኢኮኖሚክ ግሮዝ ነው እያወራን ያለ ነው። ከግሮዝ ጋር የተገናኘ ነገር ነው። ግሮዝ ቡም ያደርጋል አያደርግም፣ ይወርዳል። አንድ የኡጋንዳ ፋይናንስ ሚኒስተር ሜም የሆኑ ታስታውሳላችሁ አይደለም? the economy is doing fine, just doing fine የሚሉት። ስለዚህ ይሄን ልክ እንደዛው ቡም ሊያደርግ ይችላል። ሪሴሽን ውስጥ ደግሞ ወርዶ ዲፕሬሽን ውስጥ ሊገባ ይችላል። ፒኩ ላይ ሊቆይ ይችላል። ስለጊሽ ሆነ ደግሞ ምንድነው ግሮዝ ሊኖረው ይችላል። ዞሮ ዞሮ በግሮዝ ኮንሴፕት ስር ስለ ቢዝነስ ሳይክል ማውራታችን ግሮዝ የተለያዩ አንፕሬዲክተብል የሆኑ ነገሮች ሊገጥሙት ይችላሉ ማለት ነው። ሁሉም ነገር በእኛ ኮንትሮል ውስጥ አይደለም። ኢቨን ዶ የተሻለ ስማርት ፖሊሲ ክራፍት ብናደርግም ፋክተር ኦፍ ፕሮዳክሽንን በተሻለ ሁኔታ ስማርት በሆነ ወይ አሎኬት ብናደርግም ሞቢላይዝ ብናደርግም ደግሞ ከቁጥጥራችን ውጭ የሆኑ የናቹራል ዲዛስተሮች ሊገጥሙን ይችላሉ። ፓንደሚክ ሊገጥመን ይችላል። ዋር እንግዲህ የመሳሰሉት ብዙ ፋክተሮች አሉ። ስለዚህ እነዚህ ፋክተሮች ሁሉ ናቸው የሚጫወቱት ኢኮኖሚ ውስጥ ገብተው። ስለዚህ አንፕሬዲክተብል ነው። ይሄንን አንፕሬዲክተብል እና ኢሬጉላር የሆነ ሳይክል ምን ብለን ሪፈር እናደርገዋለን? ይህን ፍለክቹዌት የማድረጉን ሳይክል ምን ብለን ሪፈር እናደርገዋለን? ቢዝነስ ሳይክል ወይም ኢኮኖሚክ ሳይክል ብለን ሪፈር እናደርገዋለን። these fluctuations are measured by changes in output, employment and income። እንግዲህ እነዚህን ፍለክቹዌሽኖች ስንለካ በምንድን ነው? ባለፈው የግሮዝ ላይ ስንነጋገር ኢኮኖሚክ ኢንዲኬተሮች ያልናቸው ቫሪያብልስ አሉ አይደለም? አውትፑት ጂዲፒ እንለካለን፣ ግሮስ ናሽናል ኢንካም ልንለካ እንችላለን። የኢምፕሎይመንት ሌቭሉ በጣም የሚናገር ነገር፣ የኢንፍሌሽን ሌቭሉ የሚናገር ነገር ነው። ስለዚህ ምን ያክል አክቲቭ ሌበራችን ኢምፕሎየር ነው አይደለም የሚለውን በማየት ይህንን ፍለክቹዌሽን ሜዥር ማድረግ እንችላለን ማለት ነው። አሁን ቡም ላይ ነው ያለነው፣ አሁን ፒክ ላይ ነው ያለነው፣ አሁን ሪሴሽን ላይ ነው ያለነው የምንለው እነዚህን ቫሪያብልስ በማየት ነው ማለት ነው። ቢዝነስ ሳይክል does not follow a fixed or predictable pattern። አሁንም እዚህ ጋር ኤምፋሳይዝ እንድታደርጉ የተፈለገው አጽንኦት እንድትሰጡ የተፈለገው ፊክስድ እና ፕሬዲክተብል የሆነ ፓተርን አይከተልም። ሚስሊዲንግ ሊሆን ይችላል ይህን ማሰብ። ምክንያቱም ከቡም በኋላ ቀጥሎም አሁንም ሪሴሽን ይመጣል ስትሉ ቡም ሊሆን ይችላል። ከሪሴሽን በኋላ አሁን ልንወጣ ነው ስትሉ የሆነ አንኤክስፔክተድ የሆነ ነገር መጥቶ ሪሴሽን ውስጥ ወይም የባሰ ዲፕሬሽን ውስጥ ልትቆዩ ትችላላችሁ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ